እንዴት ናችሁ? እንኳን ወደ ፓርት 3 ሰላም መጣችሁ። ዛሬ እንግዲህ ያው ቀለል ያለ ነው። ፓርት 3 እንኳን ፓርት 2ን በደንብ አይታችሁ ከሆነ እዚህ በኋላ ቀላል ነው። ሶ ከምን ላይ እንጀምር? እዚህ ላይ የሚለው ላይ እንጀምር። አራት ነገሮች ነው የምናይ በዚህ በፓርት 3 አራት ነገሮች እናያለን። ዋና ዋና የተባሉ እነዚህን ሳታውቁ ወደ ፓርት 4 መግባት የለባችሁም። ሶ እነዚህን በደንብ ማወቅ አለባችሁ። አሁን እዚህ ጋር የሚለውን ትጫናላችሁ እዚህ ጋር። ከዛ በኋላ እቺ ፎሎዊንግ ላይ ያለች ፎሎዊንግ ማለት እናንተ እየተከተላችሁት ያለ ሰው ማለት ነው። ያው ፋንስ ደግሞ እናንተን የሚከተሏችሁ ሰዎች ናቸው። ቪዚተር ማለት ደግሞ እናንተን ሳይከተሉም ተከትለውም ቢሆን ፕሮፋይላችሁን ላይክ እንደዚህ አድርገው የሚያዩት። ለምሳሌ እዚህ ጋር እንደ ልግባና ፓርቲ ላይ ልግባና አሁን እዚችን ሰው እንደዚህ አድርጌ ላይ ፕሮፋይል እንደዚህ ልጫን ያድርገው። ፕሮፋይላችሁን እንደዚህ ያዩት ሰው የት ጋር ይመጣል? ቪዚተርስ ብሎ ከዛ ጋር ይመጣል ማለት ነው። እዚህ ጋር ቪዚተር ብሎ ይመጣል። እንደዚህ ያደረጉ ሰዎች ናቸው። አሁን እኔ ቪዚት ያደረጋችኋቸው ቪዚት የተደረጋችሁት ባጭሩ እንደዚህ ሆኖ ኖቲፊኬሽኑ በቁጥር መልክ እዚህ ጋር እየመጣ ይቀመጣል። እዚህ ጋር ኮይንስ የሚለውን ትጫኑና ኮይን ላይ ያለውን ነገር ልንገራችሁ። አሁን እናንተ አብዛኛውን እንደ ጀማሪም ስለሆነ ኮይን ላይ ኖራችሁ ይችላል እና ኮይን ከኤጀንታችሁ ኤክስቼንጅ ያደርግላችኋል። ያለበለዚያ ከዚህ ጋር ትገዛላችሁ በክሬዲት ካርድ በጉግል ፔይ ወይም ደግሞ ኮይን ሴለሮችን ትፈልጉና ኢትዮጵያ ውስጥ ያሉ ኮይን ሴለሮች ስላሉ ማለት ነው። የጉግል ፔይ እና ክሬዲት ካርድ ካላችሁ ይቀንሳል ዋጋው። ግን እኛ ሀገር ከሆነ ያው ውድ ይሆናል። እነሱም ገዝተው ስለሆነ የሚሸጡት ኮይኑን እስከ 50 ሺህ አድርሳችሁ ከዛ ለሌሎች ሰዎች ልካችሁ ዳይመንድ እንዲልኩላችሁ ታድርጉና ዳይመንዱን እነዚህ መጣችሁ ቱ ኤክስቼንጅ ትሉትና ከዛ ላይ ማክስ ብላችሁ ተጽፎ ከዛ ኤክስቼንጅ ስትሉት ወደዚህ ኮይን መጥቶ ይገባል። ያ ዳይመንድ እዚህ የነበረው ዳይመንድ ወደዚህ፣ ምክንያቱም ይሄን ኮይን ለሌላ ሰው ልካችኋል። ከዛ ያን ኮይን ደግሞ ዳይመንድ አድርጎ ልኩላችኋል። ዳይመንዱ ወደዚህ ኤክስቼንጅ ስታደርጉት ምን ይሆንላችኋል ማለት ነው? ሌቭሉ ያድጋል ማለት ነው። ሶ ሌቭሉ የሚጠቅመውን ነገር ማለት ነግራችኋለሁ። ኦኬ ሶ ይሄ ነው አንዱ ነገር ማወቅ ያለባችሁ ይሄ ነው። ሁለተኛው ነገር እዚህ ጋር ታስክ አንዴ ተጫናላችሁ። እንግዲህ በበቀደም እንዳልኳችሁ 2005 ይሰጥ ነበር አይደለ? ሲሰጣችሁ ሰንበት 2005 ጨርሳችሁ ከሆነ ማለት ነው። መጨረሻ 2005 በሰዓት ሰጥቶ በቀን 5000 ሲሰጣችሁ ነበር። ወይም አሁንም እየሰጣችሁ ይሆናል ከ7 ቀን ውስጥ ከሆናችሁ እንደጨረሳችሁ እዚህ ጋር ይታያችኋል። ሳላሪ በታች ሳላሪ ታስክስ የሚለው ማለት ነው። ይሄ 1500 ነው የሚሰጠው ለአንድ ሰዓት ነው። ከዛ በኋላ ሰዓትን ብትጨምሩ አይሰጥም። ወጣችኋል። ከዛ በኋላ ሰዓትን ብትጨምር አይሰጥም። ለአንድ ሰዓት ብቻ ነው የሚሰጣችሁ። ግን ከታች ነው እና እዚህ ጋር አንድ ቤዚክ ሳላሪ ይላል፣ ቤዚክ ሳላሪ ይላል። እዚህ ላይ ፕላስ ይላል። ፕላስ ሳላሪ አሁን ለኔ አልከፈተልኝም። ለምንድን ነው? ኢንሰፊሸንት ላኪ ጊፍት ነው ያለህ። ያ ማለት ላኪ ጊፍት አልተሰጠህም። እችን እንዳትረሱ። ላኪ ጊፍት ብዙ አላገኘህም ነው የሚለኝ። ስለዚህ ላኪ ጊፍት በደንብ ቢሰጠኝና ቢኖረኝ ኑሮ ይሄ ይከፈትልኛል። ያ ማለት 1500 ሲደመር 2000 3500 አገኝ ነበር ማለት ነው በሰዓት። ይሄ ደግሞ ምን ይባላል? ቻርም ሌቭል ይባላል። ይሄን ቻርም ሌቭል ስታሳድጉ ነው እንደዛ የሚሆነው። ቻርም ሌቭል ደግሞ በጊፍት የሚያድግ ነው። እዚህ ጋር ለመሰላችሁ እዚህ ጋር ሪች ሌቭል የሚለውን ተላይ ተጫንታላችሁ። ቻርም ሌቭል 3 ቢሆንም ስቲል የሚያንሰው ነገር አለ። ላኪ ጊፍት ከፍ ማለት አለበት። ላኪ ጊፍት ብዙ ላኪ ጊፍት ባገኘው በላይ እንትን ሌቭል 3 ከዚህ እስከዚህ ነው የሚል አለው ፖይንት ማለት ነው። ለምሳሌ ከ50 ሺህ እስከ 70 ሺህ ካለ እንትን ጊፍት ካገኛችሁ ሌቭል 3 ትገባላችሁ። ግን እዛም ውስጥ ነው ደግሞ ይከፋፈላል። ምን ለመሆን ላኪ እንትን ይሄንን ቤዝ ሳላሪዋን ለመጨመር ማለት ነው። ከቤዚክ ሳላሪ ፕላስ የሚለውን ሳላሪ ለመጨመር በዛ ልክ እዩት። በዚሁ ሪች ሌቭልን አንድ ያስረዳቻችሁ። ሪች ሌቭል ማለት አንድ ሰው ጊፍተር ከሆነ መስጠቱ ከሆነ ሪች ሌቭላችሁ ያድጋል። ቻርም ሌቭል ደግሞ እናንተን ሰው የሚሰጣችሁ ከሆነ ብዙ ሰው የኦዲየንስ የምትሰቡ ከሆነና ጊፍት የተወሰነም ጊፍት የሚሰጣችሁ ከሆነ ቻርም ጊፍቱ በበዛ ቁጥር የምታገኙት ጊፍት በበዛ ቁጥር ቻርም ሌቭል ከፍ ይላል።
እናንተ ደግሞ ጊፍት ለሰዎች በሰጣችሁ ቁጥር ሪች ሌቭል ከፍ ይላል። ይታችኋል። ይሄ ነው የሪች ሌቭል እና የቻርም ሌቭል ልዩነቱ። ጥቅማቸውን ደግሞ ቀደም እንዳልኳችሁ ነው ብሎ ማሳያችሁ ማይ ኤጀንሲ ላይ ነው። ማይ ኤጀንሲ ላይ እንዲህ ስትገቡ እንዲህ አይነት ነገር ይመጣል እና እያንዳንዳቸውን እኔ ኤርኒንግ እዚህ ላይ ዚስ ዊክ እና ላስት ዊክ ሚላል አይደል? ሁለቱ ዚስ ዊክ ሚለው በዚህ ሳምንት የሰራሁት፣ ላስት ዊክ ሚለው ደግሞ በዛኛው ሳምንት የሰራሁት ማለት ነው። እና ሳምንቱ የሚያልቀው እሁድ ቀን ነው። ሰኞ ይጀምራል፣ እሁድ ያልቃል፣ እንደገና ነው የሚጀምረው። ሶ ዜሮ ሲሆንባቸው አብዛኛው ዜሮ ሲሆን እኔንም ጨምሮ እንደዛ ምን ሆኖ ነው ዜሮ የሆነ ብለን እናውቃለን በፊት። እና ይሄ ልክ ሰኞ እሁድ ከሰዓት 1 ሰዓት ጀምሮ ዜሮ ይሆናልኝ እና ምን ብሎ ዚስ ዊክ ብሎ ስለሚጀምር ማለት ነው። አሁን ወደዚህኛው ወደ ሁለተኛው ወር አሁን ላስት ዊክ 30600 ሰርቻለሁ። ጊፍትስ እንደዚህ አግኝቻለሁ። ቪዲዮ ኮል እና ታስክስ እና ቤት ሳላሪ የለኝም። በዚህኛው ደግሞ አሁን እንግዲህ ተትናንት በፊት ነው እሁድ የነበረ ዚስ ዊክ ስለው ደግሞ ያገኘኋት 2 ዳይመንድ ነው። ከኔ ያሉት ደግሞ ከኔ በላይ 4 ልጆች ያው ከዚህ ላይ እንደምታያቸው ከኔ የበለጠ ጊፍት አግኝተዋል ማለት ነው። ከ6 ሆነን እንትን ካውን ነው አዝለ ላይ ማቲዩስ ሜምበርስ ሆኖ ከዚህ ከአይዲ ቀጥሎ 6 ይላል። በኔ ውስጥ ያሉ እኔን ጨምሮ 6 ነን። ሶ ከዚች ላይ ከአራቱ ውስጥ 3ቱ በሬ ናቸው። እነዚህ 1 የኔ ያለ 2 3 የቅድም እቺን ናይ እንትን እንዳሳያችሁ እዚህ ጋር ትታያችኋለች። የኔ ጊፍት ዋናት እቺ ማለት ነው። እቺ ጊፍት ናት እቺ ማለት ነው። እዛ ጋር አራተኛ እንደወጣ ያደረገችውና እናንተን በታች ላይ ያደርጋችሁ ይችላል እንደ ጊፍታችሁ አይቶ። በላስት ዊክ እኔ ከፍ ያለ እንትን ላይ ነበርኩ ቢካዝ እንዳያችሁት 30,000 ስለነበርኩ እና ይሄ ነው እዚህ ላይ የተጻፉት ጽሁፎች እንደዚህ ናቸው። ከዛ በኋላ እያንዳንዳቸው እዚህ ላይ ያሉትና ጊፍትስ ያው ጊፍትስ ነው እንዳልነገርኳችሁ ነው። ቪዲዮ ኮልስ እዚህ ቪዲዮ ኮል ስታድርጉ ቤዝ ሳላሪ የምታገኙት ነገር አለ። ቅድም እንዳልኳችሁ ፕላስ አቺ ሳላሪ ያለች ስትጨርስ እዚህ ላይ አምጥቶ ወደ ዳይመንድ ቀይሮ ያስቀምጥልኛል። ታስክ አንዳንድ ታስኮች ይሰጣሉ። ልብ በሉ ይሄ ታስክ የዚህኛው ታስክ አይደለም። እቺኛው ታስክ ማለት አይደለችም። እሺ እቺ ታስክ ኖርማሊ ለማንኛውም የሚሰጥ ታስክ ነው። ይሄኛው ታስክ ግን አንዳንድ ታስኮች ይመጣሉ። ዝም ብለው አንዳንድ ታስኮች ይመጣሉ። ላይክ ምን አይነት ታስኮች ይመጣሉ መሰላችሁ? እዚህ እንደዚህ አድርጉ፣ ሸራ አድርጉ፣ ወይም ደግሞ እንዲህ አድርጋችሁ በዚህ ሳምንት ውስጥ እንደዚህ አድርጋችሁ በዚህ 3 ቀን ውስጥ እንደዛ ብለው ታስክ እነሱ ያመጣሉና ያን ታስክ ኮምፕሊት ስታድርጉ እዚህ ጋር የታስኩ እንትን ሪቫኒ ይመጣላችኋል ገቢ ማለት ነው። ስለዚህ ማይ ኤጀንሲ ላይ በዚህ ልክ ነው። ያን ያህል ብዙ ማወቅ የሚጠበቅባችሁ አይመስለኝም። ያው እንደ ፓርት 3 ብዙም ማወቅ የሚጠበቅባችሁ አይደለም። ሞር ግን ወደ ኋላ እንመጣበታለን። ምክንያቱም ከዚህ ውስጥ ብዙ ነገሮች አሉ። ማይ ኤጀንሲ ውስጥ ላይ አሁን ለምሳሌ እንደዚህ እንትን ሞር ሂዳችሁ ሳንቲም እንዴት እንደምትሰሩ እዚህ ላይ ያላችሁ ሜምበሮች እነማን እንደሆኑ ምን ያህል እየሰሩ እንደሆነ ለምሳሌ ያለ እዚህ ጋር ምን ያህል እየሰሩ እንደሆነ የእናንተ ደግሞ ሳቢ ኤጀንሲዎች ካላችሁ ምን ያህል ዳይመንድ እንደሰሩ እንቅስቃሴያችሁ የምታዩበትን ነገርና እንዴት ነው የሚለው ኋላ እናየዋለን። እዚህ ላይ ደግሞ ሰዎችንን ሆስት ብቻ እነዚህ እዚህ ማይን ካምፓታች ያሉት ነገሮች ወደ ኋላ በፓርት 4 ምን መጣባቸው ነገሮች ናቸው። ግን ለጊዜው ይሄን ያዙ ለፓርት 3 ማለት ነው። በፓርት 4 ነው ያለን። ሶ ክሪቲንግ ቴምፕሌትስ የሚለውና ጥቅሙ ምንድነው ነው? ይሄ ክሪቲንግ ቴምፕሌት ምንም አይጠቅምም። በቃ ለኛም ይሆናል። በዚህ ላይ የሆነ አንድ አቫተር ታስቀምጣላችሁ እዛ ለሆነ ሰው ትልካላችሁ። ቴምፕሌት ነው። ያን ቴምፕሌት ይጠቀመዋል ማለት ነው። ቲክቶክ ላይ አይታችሁ ከሆነ አንዳንድ ቫይራል ቴምፕሌቶች አሉ። እንደዛ እንዲጠቀሙት ነው። እዛ ይዘለለ ምንም ጥቅም የለም። ሶ ቴምፕሌትን ፌስ ቢዩቲ ማለት ደግሞ ያው ለምሳሌ ነይት ከዚህ ጋር ጫፍ ላይ የምታይ ነገር አለች አይደል? እቺን ቢዩቲ የምትለውን እንደዚህ ተጫኑና ቡፊንግ እንደዚህ መጨመር ትችላላችሁ። ላይክ አብዛኛዎቻችሁ ቲክቶክ ላይ የቆያችሁ ሰዎች ከሆናችሁ ይሄ ብዙ የሚከብድ ነገር አይደለም። ኤኒዌይ በቃ እንደዚህ አድርጋችሁ ትችላላችሁ ማለት ነው። ብዙም የሚከብድ ነገር አይደለም። እዚህ ጋር ፍሊተር ለማድረግ ነው ፌሳችሁን እንዴት እንትን ማለት እንዳለባችሁ ምናምን እንትን ለማለት ነው። ላይክ እንደዚህ አድርጋችሁ ኋላ ቪዲዮ ስትገቡ ከዛ እንደዚህ በዚህ መልኩ እንትን እንዲላችሁ ለማለት ነው። ሌላ ነገር የለውም። ከዛ ማይ ኢንቫይቴሽን እንግባ። ማይ ኢንቫይቴሽን እንኳን በቀደም አይታችሁታል። ምንም እርሳንት ኳል ያደረጋችሁት እንትን ለማለት ነው። ከሰው ጋር የተደዋወላችሁት ኮል አለ። ኮል ስታድርጉ የሚበላችሁ ኮይን አለ። በዚህ ኮይን ነው የምትጠቀሙት። በዚህ እና ምንም እኛ እዚህ ጋር መደዋወል ምንም አያስፈልገንም። ሳንቲም ነው። ምክንያቱም ይሄ ገንዘብ ብር ነው። በዛ እንትን አንደም ስንፈልግ በኢሞ እንደዋወላለን እንጂ በዚህ አንደዋወልም። ሰው ፕሮብሌም ካለባችሁ ሪፖርት ማድረግ ያለው ይሄ ቦታ ከዚህ ጋር
ለምሳሌ የጋበዛችሁት ሰው ኢንቫይት ያደረጋችሁት ሰው ገብቶ እንትን ብሎ ከእናንተ ግን አልመጣም ካለ እዚህ ጋር አዘር ትሉታላችሁ። ለምሳሌ ከዊዝድሮው ጋር የተያያዘ ነገር ከሆነ ዊዝድሮው ላይ ጋይድ እንድትደረግ ከሆነ ከቻት ጋር የተያያዘ ችግር ከሆነ ከሩም ጋር ጊፍት ጋር ሪቻርጅ ጋር እንደዚህ አይነት ችግር ካለ አንዱን ትመርጡና ያለበለዚያ ደግሞ ችግሩ ጭራሽ ከዚህ ውጭ ከሆነ የገጠማችሁ ችግር ይሄን አዘርስ የሚለውን ትጫናላችሁ። እዚህ ላይ የሆነ ጽሁፍ ትጽፋላችሁ። ከዛ በኋላ ፎቶ እዚህ ላይ እንትን ትሉታላችሁ። ስልክ ከዚህ ጋር ታገናኛላችሁ። ታች ኢሜላችሁ ስላለ ባይ ዲፋልት አለቀ። ሶ ይሄን ነው የምታደርገው። ሴቲንጎች ናቸው ታች ላይ ያሉት። አካውንት ኤንድ ሴኩሪቲ እነዚህን ያው ቢንድ አድርጉ ነው የሚሉት። ቢንድ ማድረግ አይቻልም። ለጊዜው ኢትዮጵያ ውስጥ ስልክ ቁጥር ቢንድ ማድረግ አልተቻለም። እቺ አልመጣችልንም። ሌላውን ቢንድ ማድረግ ትችላላችሁ። ያው ቢንድ እንዳሳያችሁ በፓርትቱ እዚህ ጋር እነዚህ ብቻ ናቸው ያሉ። ኢትዮጵያ የለችም። ሌላ ሀገር ያላችሁ መሙላት ትችላላችሁ። ኩዌት፣ ሳውዲ አረቢያ፣ ዱባይ ምናምን ያላችሁ ማለት ኩዌት፣ ሳውዲ አረቢያ፣ ኳታር ምናምን ያላችሁ ልጆች እንደዛ መሙላት ትችላላችሁ ማለት ነው። ማይ ፕሮፋይል እዚህ ጋር አለ። ፕሮፋይላችሁን በዚህ መልክ መሙላት አለባችሁ። አፕሩቭ ያደርጉላችኋል። አሁን ለምሳሌ እኔ እንደዚህ ነው የሞላሁት። ሰው አፕሩቭ ማድረግ አለባችሁ። ስማችሁን እዚህ ላይ አስፈላጊ ከሆነ ኤዲት ማድረግ አለባችሁ። ለዚህ ነው የሚጠቅመው ይሄ ታች መጨረሻ ማይ ቪዲዮ ሴቲንግ እዚህ ላይ ቪዲዮ ሊኖራችሁ አይችልም። ምክንያቱም ምንም የሚጠቅም ነገር ስለሌለው፣ ግን አስፈላጊ ከሆነ አድ አድርጋችሁ ቪዲዮ መጫንና እንትን ማለት ትችላላችሁ። እዚህ እንደ ፕሮፋይል ሰዋችሁ ፎቶዋችሁን ከማየት ይልቅ ቪዲዮዋችሁን እንቅስቃሴያችሁን ያያል ማለት ነው። ብላክ ሊስት እዚህ ላይ ሰው ያስገባችኋቸው ናቸው። እንዴት ነው ብላክ ሊስት የምታስገቡት? ፓርቲ ላይ ስትቀመጡ አንዳንድ ሰው በተደጋጋሚ እየመጣ የሚቀመጥባችሁ ወይም ታች ላይ ኮሜንት የሚጽፍባችሁ ከሆነ ብላክ ሊስት ታድርጉታላችሁ። እዚህ ላይ ሊስቱ ይመጣል። እዛ ማውጣት ስትፈልጉ እዚህ ታውቁ። ዩዘር አግሪመንት እና ፕራይቬሲ ፖሊሲ ምንም ለኛ የሚጠቅም ነገር የለው። አለቀ። ኦኬ። ስለዚህ ዛሬ በደንብ አይታችኋል። የዚህን እንትን እዚህ የሚለይ ያለውን ኢንተርፌስ በደንብ አይታችኋል ብዬ አስባለሁ። ባግና ስቶር የሚለውን አንዴ እንየው። ባግ ማለት እናንተ ገዝታችሁ ያስቀመጣችሁት ማለት አሁን ካርድ እኔ ገዝቼ አላስቀመጥኩም፣ በቃ የለኝም። ስለዚህ ማይ ጊፍት ላይ ማይ ጊፍት ላይ ገዝቻለሁ። በመቀደም ላኪ ጊፍትን ገዝቼ ለራሱ ሰጥቻለሁ። አስቀምጠልኝ ባጌ ላይ ስላለ ማለት ነው። ፍሬምም የገዛው ይመስለኛል። አዎ እቺን ፍሬም ገዝቻለሁ። ሌቭል 3 ስለገባው እቺ ፍሬም አለች። አው ስፈልግ መቀየር እችላለሁ። እቺን ማድረግ እችላለሁ። እቺን ማድረግ እችላለሁ። እነዚህ ፍሬሞች ተሰጥቶኛል። ላይቭ 3 አሁን ደብሽ ያለሁት ፍሬም ይሄ ነው። ይሄኛውንም እንደዚህ አድርጌ ተጭኜ እንደዚህ ዊር ማድረግ እችላለሁ። ወጣቸው እዚህ ጋርም እንደዚሁ ዊር ማድረግ እችላለሁ። እንደዚህ ነው። ካር አልገዛውም። ካር ምንድነው ጥቅሙ መሰላችሁ? ካር ምንድነው ጥቅሙ? እናንተ ስትገቡ ወደ ላይቭ ስትገቡ ካሩ አብሮ ይገባና ታው ይሄ ፕሮቶኮል ለነቹን ይገልጻል። ሌላ ምን ጥቅም የለው። ፕሮቶኮል ግን አለው። ስትገቡ ይሁን ውሎ ምናምን ነገር ነው የሚገባው እና እናንተ ላይቭ ስትገቡና ሌላው ሰው ላይቭ ሲገባ ይለያያል ማለት ነው። ባክግራውንድ የእናንተ የራሳችሁ ቻት ሩም እኔ አሁን ገዝቻለሁ። ይሄው አንዱ ዌሪንግ ኢንትራዴ ይሄንን አድርገዋለሁ ማለት ነው። ልክ እንደዚህ ወንበሩ ይቀመጣል። ቴክ ኦፍ ለዋለሁኝ ማለት ነው። እና አለኝ ባግ ማለት ባጭሩ የእንትን ያላችኋቸውን የገዛችኋቸውን በኮይን ስለሚገዙ ማለት ነው። አሁን እንዳልኳችሁ ባግ ላይ ማለት በቃ የገዛችኋቸው እቃዎች ወይም ደግሞ መሳሪያ ወይም ደግሞ ኢንስትሩመንት ነው በሌላ አይደለ። በሌላው ዓለም እዚህ ላይ ፕላትፎርሙ ላይ ደግሞ ዲጂታል እንትኖች ናቸው። ዲጂታል ኦብጀክት ናቸው እዚህ ጋር የምትገዟቸው። ስቶር ላይ ደግሞ ገና መግዛት የምትፈልጉት አሁን ለምሳሌ እዚህ ጋር ቅድም ያሳያችሁ ፍሬም አለ አይደል? አሁን ይሄን ፍሬም 3000 ዴይስ ብቻ ነው የሚቆይ። 3000 ኮይን ከፍዬ ገዛለሁ። ይሄንም 5000 ኮይን ገዝቼ ለ7 ቀን ነው የሚቆይ። ይሄንም እንደዚሁ 20 ኮይን ከፍዬ ግን ለ30 ቀን ይቆይልኛል ማለት ነው። ባይ ኢት ናው ነውና ገዛዋለሁ። የት ላይ ሄዶ ይቀመጥልኛል ማለት ነው? ባግ ላይ ሄዶ ይቀመጥልኛል ማለት ነው። ዚስ ማች ምንም ለእናንተ ቢጠቅም ነገር አለ። የዝነጣ ነው። ባክግራውንድም እንደዚህ ብዙ አይነት ባክግራውንዶች አሉ። አሁን የገዛዋት ይችላል። ሌላ ብዙ ባክግራውንዶች አሉ። አሁን አንበሳ አብዛኞች አድርገው ታያቸዋለች። በ15000 ኦልሞስት በ16000 ኮይን ነው የሚገዙት። ያ ካር ደግሞ አንዳንድ ሰዎች ሲገቡ ምናምን እንደዚህ ካሩ ፉሎ ምናምን የሚመጣው ከዚህ ጋር ነው የሚገዛቸው። ብዙ ጊዜ የትን ካርታ ያላችሁ መሰለኝ ሰው ቤት ስትገቡ እንደዚህ አይነት ካርታ ያላችሁ ምናምን እነዚህ ካሮች በዚህ ነው ያልገንዘብ በ20000 ኮይንስ ምናምን ነው የሚገዙት። ያ ማለት ወደ ስንት ብር መሰላችሁ? ወደ 2 ምናምን ዶላር ይሆናል። ምን ብዬ ገዛለሁ እና ባትገዙ ምንም እንትን የለውም። ይሄ ነው ዛሬ ፕሮፋይል ላይ ያለው። ነገ ከኤጀንት ይልቅ ሆስት ደግሞ የሚጠቅመውና የኤጀንት ላይ የማታገኙት ነገር ግን ሆስት ላይ ሆናችሁ የምታገኙት ነገር እንዳለ እናያለን። ሌላው እዚህ ሆስት ላይ
እነዚህን እንትኖች እንዴት ማሳደግ እንዳለባችሁ፣ ለምሳሌ ጊፍት እንዴት ማድረግ፣ ቤሳላሪ እንዴት ማድረግ እንዳለበት፣ ቪዲዮ ኮልስ ምን ጥቅም እንዳለው፣ ታስክስ ላይ የት ነው የምናገኛቸው እነዚህን ጊዜያዊ ታስኮችን የሚለውን በደንብ እናያለን። ሰላም፣ ይሄን ቻናል ሰብስክራይብ አድርጉት። በቀጣይ ፓርት 4 እስክንገናኝ ድረስ አዳን ቻው።